በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ዞን በሲያደብርና ዋዩ ወረዳ ከፍተኛ የክልል የዞን የወረዳ ኃላፊዎችና የግብርና ባለሙያዎች በተገኙበት የበጋ መስኖ ስንዴ ልማት ማስጀመሪያ ፕሮግራም ተካሄደ። ህዳር 25 2018 ዓ.ም በአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪ ዶክተር ድረስ ሳህሉ በአካባቢ የታየው ስራ ግብርና ከባህላዊ አሰራር ወጥቶ ወደ ዘመናዊ መንገድ እየተሸጋገረ መሆኑን ያሳየ ተግባር ነው ብለዋል። አያይዘውም መሬት ላይ ወርዶ በተግባር ያየነው ስራ የባለሙያውን ጥረት በግልጽ የሚያሳይ እንደሆነ ተናግረዋል። እንደ ወረዳ በመኸር ልማት በ2017-18 ምርት ዘመን ከ36099 ሄክታር መሬት በላይ በተለያየ ሰብል አይነት ለምቷል ያሉት የሲያደብርና ዋዩ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ጥላሁን እንዳላማው ከዚህም ውስጥ 1,557,605 ኩንታል ምርት ይጠበቃል ብለዋል። ከዚህ ጋር ተያይዞ በ2018 በጀት ዓመት በበጋ መስኖ ስንዴ ልማት በነባር 995 ሄክታር እና በአዲስ 918 ሄክታር በድምሩ 1913 ሄክታር በተለያየ የሰብል አይነት በማልማት 222642 ኩንታል ምርት እንደሚጠበቅ ገልጸዋል። በመጨረሻም አቶ ጥላሁን 2303 ወንድና 300 ሴት አርሶ አደሮች በሚሳተፉበት የልማት ስራ ላይ 3254 ኩንታል ዳብና 4067.5 ኩንታል የዩሪያ ማዳበሪያ ግብዓት ጥቅም ላይ ይውላል ብለዋል። በአጠቃላይ እንደ ወረዳችን ተጨባጭ ሁኔታ ሰፊ የከርሰ ምድርና የገጸ ምድር ውሃ እንዳለ የጠቆሙት ኃላፊው ባለን ውስን ቴክኖሎጂ አጠቃቀም መልማት ከሚችለው 3500 ሄክታር መሬት ውስጥ 50% ብቻ እየለማ እንደሆነ ገልጸዋል። በአካባቢው የሚገኙ አርሶ አደሮችም በቂ የሆነ የቴክኖሎጂ አቅርቦት እንዲደረግላቸውና የውሃ እጥረት ስጋታቸው በተለያየ አማራጮች እንዲፈታላቸው ጠይቀዋል። በማስጀመሪያ ፕሮግራሙ ላይ የተገኙት የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ አርሶ አደሩን የቴክኖሎጂ ተጠቃሚ በማድረግ ምርትና ምርታማነትን የማረጋገጥ ስራ ይሰራል ብለዋል።